ሰላም እና ዳጣ ተገናኙ። ሰላም ትክክለኛ ልጇን አወቀች። አቶ ደረጀ ዛሬ ትልቅ ምጥ ተገላገሉ። እሱም ለሰላምና ለዳጣ እናትና ልጅ መሆናቸውን መናገር ነበረ። ብዙ ዓመት ሲያስቡትና ሲጨንቃቸው የነበረውን ሰላም ደግሞ 19 ዓመት ሙሉ በጉጉት ስትጠብቅ የነበረዋን ልጇን ዛሬ አገኘች። እሷም ዳጣ መሆኗን አወቀች። እጅግ ደነገጠች። ሰላም እንግዲህ ልጇን አጠገቧ መሆኗን እሷም እናት እንደሆነች ሰላምም ደግሞ ልጅ እንዳላት ልጇ እንደሆነች አለማወቋ ቢጸጽታትም ግን ይብለጥ ደግሞ ዳጣ መሆኗንና አጠገቧ መኖሯን ስታቅ ደስታ ይሉት ሐዘን ተቀላቀለባት። ዳጣ ማመን አልቻለችም። ሰላም እናቷ መሆኗን ማመን አልቻለችም። ወይዘሮ ማርታ ደግሞ በንዴት ራሳቸውን ስተው ወደቁ። ምክንያቱም የአቶ ደረጀ ልጅ እንደሆነች ዳጣ ማንም የገመተ ወይም እንደገና ደግሞ በተለይ ወይዘሮ ማርታ ትዳራቸውንና ቤታቸውን አክባሪ በመሆናቸው አቶ ደረጀ ከሌላ ሴት ጋር ሂዶ ይወልዳል የሚል አንድም ጥርጣሬ የላትም ነበረ። ለዛ ነው ወይዘሮ ማርታ ዳጣንም ሆነ ደረጀንም እንደ አባትና እንደ ልጅ ጠርጥራቸው የማታውቀው። ኤቢ ግን ያሰበችው ሁሉ ስለተሳካ እኔ ተሳስቼ አላቅም በማለት ራሷን እያደነቀች ነው። ናታን እጅግ ገርሞታል። ምክንያቱም ዳጣ የሰላም ልጅ መሆኗ ገርሞታል። እንዴትስ ነው ደግሞ ልጇ ጠፍታት እናት የቤት ሰራተኛ ሆና ልጄን አምጣ እንኳ ብላ አልጠየቀችው? እንዴትስ ነው ምንም እንዳልተፈጠረ እየሆኑ ያሉት? እንዴትስ ይህን ሁሉ አመት ኖሩ? እማዬስ እንዴት አልሰማችም? እያለ ሁሌ ራሱን ይጠይቅና ራሱን ይጠይቅ ነበር። ሰላም ውድና የተከበራችሁ ቤተሰብ እንደምን አላችሁ? ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። እንግዲህ ሰላም አቶ ደረጀን እንዲነግራትና እንዳያስተዋውቃት በጠየቀችው መሰረት ያወራች እያለ ራስሽን አረጋጊ እያለ አብጌል አባዬ ምን እንደሚሰራ ሂደሽ አይተሽ ነይ ባለቻት መሰረት ውሃን ወደ እነ ሰላም ጋር ስትሄድ ሰላም እያለቀሰች ስታገኛት አባዬ ሰላምን እየገረፍካት ነው እንዴ በማለት ውሃ ማልቀስ ጀመረች። ምን ልትሰሪ መጣሽ? ለምንስ ነው የመጣሽው? ብሎ ሲላት አባዬ ለምንድነው ሰላም የምታለቅሰው? ንገረኝ። ምን አድርገሃት ነው? ለምን አጥፍታን የመታሃት? እያለች መርበትበት ጀመረች። ከዛ መጨረሻውን አቢጌል ልካትና ሂጂ አባዬ ምን እንደሚሰራ አይተሽ ነይ ብላት እንደመጣች ስትነግረው እጅግ ደነገጠ። ሊሄድ ሲል ሳትነግረኝ የትም አትሄድም አለችው። ዛሬ የመጨረሻ ነው፣ የትም ቦታ መንቀሳቀስ አትችልም አለችው። በቃ እሺ መጣሁ ብሎ ውሃን ይዞ ወደ አስወጣትና ተመልሶ እያለ አቢጌል ሂዳ ከነገረቻት በኋላ ሰላምን እያለቀሰች መሆኗን አቢጌል ቀስ ብላ ወደ ኪችን መጣች። አቶ ደረጀ ደግሞ ሰላምን እጇን ይዞ ቀስ እያለ ሲወጣ አቢጌል ስታዳምጥ ሲያገኛት ሰላም እጇን ለቀቀና አቢጌልን ወደ መኝታ ክፍል ይዞ ሄደ። መኝታ ክፍል ካስገባ በኋላ ምን ባደርግሽ ነው? ለምንድን ነው ይህን ያህል የምትፈታተኒኝ? አንዳንድ ጊዜ ማወቅ የሌለብሽን ነገር ለምን ለማወቅ ትጥሪያለሽ? አላት። እሷም ማለች አባዬ አጋጣሚ ውሃ ልጠጣ መጥቼ ነው ስትል ከዚህ በፊት ካሜራ እንዳስቀመጥሽ አውቃለሁ። ውሃን የመኪና ቁልፍ አምጪ ብለሽ ላክሻት። ከዛም ቀጥሎ ደግሞ ካሜራ የት እንዳስቀመጥሽ ሁሉ ነገር አቅ ነበረ። ለምን አትብሊ የተባልሽውን ምግብ ትበያለሽ? አላት። እሷም ማለች አልበላም አለች። እና ለምንድን ነው ይሄንን ጉድ የምታደርጊው? ለምንስ ይሄን ያልተፈታተኝኛለሽ? ምን አጎደልኩብሽ? እንደ አባት ምን አጎደልኩብሽ? ብሎ እሷ ጋር እየተጨቃጨቀ ናታን ወደ ቤት ሲገባ ሳሎን ላይ ቁጭ ብላ እያነባች ነበር። ሰላምዬ ምን ሆነሽ ነው? አላት። አይ ራሴን አሞኝ ነው፣ ምንም ነገር አልተፈጠረም።
አቢጌል እና አባዬ ምን ሆነ ነው? አላቅም እንደሆኑ። አንተ ደግሞ በአባትና በልጅ መካከል አትግባ አለችው። አሁንም እንደገና የአቶ ደረጀን ጮኸት ሲሰማ አቢጌል ምን አጥፍታ ነው ሰላም ሲላት፣ አቢጌል የማታጠፋው ነገር ምን አለ አለችው። ሁሌ ከጥፋት አዘልም እሷ አለችው። በእርግጥ እውነትሽን ነው፣ ግን ቢሆንም ደግሞ አባዬ እጅግ በጣም ተናዷል አለ። ከዛ እሷን ከተናገረ በኋላ ሲወርድ የት እየሄድክ ነው አለችው። በኋላ እናወራለን ብሏት ጥሏት ወጣ። አባዬ ይህን የመጀመሪያ ጊዜ እንደዚህ ሆኖ ሲያየው አለ ናታን። አዎ ተናዷል፣ አናድደዋለች አለች። ከዛ መጨረሻውን እናቷ ስትመጣ እንግዲህ ሁሉንም ነገር ምን ሆነሽ ነው እንደዚህ ሆንሽ ስትላት አባቷ ጋር ተጣልታና አባቷ እንደማይረዳት አንቺ ብቻ ነሽ የምትረጅኝ፣ ሲጀመር አባቴ እኔን አይወደኝም፣ ዳጣና ውሃ ያጠፉትን ጥፋት ቢያጠፉ አንድም ቀን ሲጮህባቸው አይቼ አላቅም፣ እኔ ግን በትንሿ ነገር ይቆጣኛል አለቻት። አንቺ አባትሽ እኮ ነው፣ እንዴት እንደዚህ ትያለሽ? ምንስ ቢያደርግሽ? ሲጀመር ከሰው በላይ አንቀባሮ እያኖረሽ አይደል እንዴ? እንዴት ነው እንደዚህ የምትናገሪው? አለቻት። ከዛ በመስታወት ስታይ አንዲት ድመት አየች። የጎረቤት ድመት እኛ ጋርም ትሰራለች እንዴ? ምን አሻሽ ስትላት፣ አይ ለምን መጣች ብላ ድመቷን ልታባረር ሄደች። ወይዘሮ ማርታ እጅግ በጣም ተገረሙ። የዚች ልጅ ሁኔታ ምንድን ነው? በሰውም በድመትም ነው እንዲህ ከራሷ ጋር የምትማጎተው አለች ወይዘሮ ማርታ። ከዛ በኋላ እንግዲህ ናታንና ዳጣ ቁጭ ብለው እያወሩ እያለ አባዬ እጅግ በጣም ተጨንቋል ሲላት፣ አዎ ተጨንቋል፣ የተጨነቀውን በእኔ ጉዳይ ነው። እጅግ በጣም ነገሩም ያስጨንቃል። እኔ ራሱ እስካሁን ድረስ ከሰማሁ ጀምሬ መረጋጋት አልቻልኩም። አባዬና እማዬ እንደሚዋደዱ ነው የማውቀው። አንቺ ደግሞ የኤቢ ታናሽ ነሽ። አባዬ በትዳሩ ላይ ነው እንደዚህ ያደረገው ማለት ነው አላት። አዎ ሆነ። አንድ ጊዜ ሰው ሆኖ የማይሳሳት የለም። በእኔ ነገር ላይ ደግሞ አባዬ ተጨንቋል። ምን እንደማደርግ ጨንቆኛል አለችው። አባዬ ለነገራች ሁሉ መፍትሄ አያጣም። ስለዚህ አንቺ እሱ በሚልሽ መንገድ ሂጂ አላት። እሺ አለች። ይህ ሚስጥር ግን ለማንም እንዳትናገር አለችው። ግን ሰላም የተጠራጠረች ትመስላለች። ሁልጊዜ ስለ ዳጣ ጠይቃት ትለኛለች። አይገርምም? ተጠራጣሪ ነገር ናት። እጅግ በጣም ነው የምንቀራረቡ፣ እጅግ በጣም ነው የምወዳት፣ ታሳዝነኛለች አለች። እሷም እኮ አንቺ ከመጣሽ ጀምራ እጅግ በጣም ነው የምታዝንልሽ። ደግሞ ሁሌ እኔና አንቺ አንድ እንድንሆን መክረኝ ነበረ። እሷም ትወድሻለች፣ ትሳሳልሻለች ያላት ቢሆንም ሚስጥር ተጠራጥራለች ብለህ እንዳትናገር አደራህን። ይህንን አባዬ አንተ መስማትህን ቢያቅ ይገለኛል፣ ያዝንብኛልም አለች። እሺ በቃ አትሰቢ፣ እኔ ለማንም አልጨነቅም፣ ግን አንቺ ራስሽን ጠብቂ አላት። በቃ እማዬ እንዳያውኝ እንግባ አለችው። እማዬ እኮ አብራችሁ አትሁኑ አላለችም፣ አልሆነ ነገር አታድርጉ ነው እንጂ አለችው በማለት ነገራት። እንግዲህ ውሃና ምጥንም ስለ ትምህርት ቤት ያወራሉ። ዳጣም አለቻቸው አንደኛ ከወጣችሁ ሽልማት አላችሁ አለች። እኔ እኮ ባለፈው አንደኛ ነው የወጣሁት ከትምህርት ቤቱ ስትል፣ መቼ ስትላት ከተማሪ መጀመሪያ አንደኛ ወጣሁ አለች። ውሃ የዋሃ ማለት ነው። በስተመጨረሻ እንግዲህ ሰላም ደውላ ዛሬ መንገድ እንዲነግራትና ዛሬ ካልነገራት ማደር እንደማትችል ትናንትናም ዛሬም መተኛት እንዳልቻለች ስትነግረው እሱም አለ በቃ ተረጋጊ እነግርሻለሁ አላት። አይ መረጋጋት አልችልም፣ አንተ አለህበት ልምጣና ንገረኝ አለችው። እንዴት ብለሽ ትወጫለሽ? እትዬ እንደማንም ብዬ አሳምናታለሁ አለች። ከዛ ተገናኙና አንቺ ማለት እጅግ በጣም ጠንካራ ሴት ነሽ አላት። ለእኔ ስትይ ተጎድተሻል፣ ለእኔ ስትይ ትዳራችንን እንዳይፈርስ ብለሽ ራስሽ ማንነትሽን አጥተሻል። ስለዚህ ዛሬ የመጨረሻ ልነግርሽ ወስኛለሁ አላት። እሷም እሻለች። አንድ ነገር ቃል ልትገቢልኝ እፈልጋለሁ። እሱም አንቺ ካወቅሽ ለልጅሽ ላትነግሪያት፣ ልጅሽ ደግሞ እጅግ በጣም ቆንጆና ደግ ልጅ ናት እንዳንቺ አላት።
እንዴት ነው እስከ መቼ ነው ማልነግራት ስትል ነገራቶችን አመቻችቼ ለማርታ እስከምነግራት አለ። እሷም እሺ ብላ ቃል ገባችለትና መጨረሻውን እንግዲህ ትንፋሹ ሰጃ አላት። ትንፋሽ ሰበሰበችና የመጨረሻ ልጇ ዳጣ እንደሆነች ሲነግራት ማመን አልቻለችም።